Hello, this is Microphone Media. Please like, subscribe, and share. Thank you. ናላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ነው። ለማይክሮፎን ሚዲያ ቁጥር 2 አዲስ ቻናላችን ነው። አድማጮቻችን በፈጣን ሁኔታ እያደገ ያለው በእናንተ ብርታት በምትሰጡን ኢንፎርሜሽን ከሁሉም አካባቢ የምትልኩልን ሁሉ ጊዜ ማድነቅ እንፈልጋለን። ምክንያቱም ሌሎችንም ሊያበረታታ ስለሚችል ነው። የምታገኙትን ሁሉ ለህዝብ እየጎዳ ነው፣ ህዝብ ማወቅ አለበት፣ ህዝባችን እንደዚህ እየተደረገ ነው ብሎ ለህዝብ አስባችሁ ልሳን ለመሆን ልሳን ላጣውን የምትልኩልን በጣም እናደንቃለን። ሌሎቻችሁም ሁላችሁ እንድትልኩልን በዋትስአፕ ስለሆነ ምንም ነገር ለእናንተ ችግር የሚደርስባችሁ የለም እንድትልኩልን እየጠየቅን ወደ ዛሬ ይዘንላችሁ የመጣ ነው 2 ዜናዎች አሉን። እነሱም በፋኖና በትግራይ ሰራዊት ወይ ደግሞ ቲዲኤፍ እና ሌላው ደግሞ የአብይ አህመድ ሴራዎች፣ የአብይ አህመድ ጉራ፣ የአብይ አህመድ ነገር ውሸቱን እየተጋለጠ ነው። አድማጮች ማስረጃ እናሳያቸዋለን። የሌለ ነገር የሌለውን አለኝ እያለ የሌለ የጦር መሳሪያም ይሁን የሌለ ሚሳይልም ይሁን የኔ ነው እያሉ ባንዲራ ምናምን እየለጠፉ የሚያደርጉት ያሉትን እንነግራችሁ እናሳያቸዋለን። በምን እንደታወቀ እንደተጋለጠ ግን ዛሬ ወደ ሁሉም ከማለፌ በፊት ዛሬ በኢትዮጵያ ያው እየመሸ ይሆናል። እዚህ አሜሪካ ገና እየነጋ ነው ያለው። ሌሊቱን በድሮን ሲደበድብ ነው ያደረው። የደበደባቸው ደግሞ አድማጮቼ ሲቪሊያን ናቸው። ሲቪሊያን በ2-3 ቦታ ላይ ድብደባ አካሂደዋል። አይሱዞች እየሄዱ ነው የነበሩት። አይሱዞቹ ጭነውት ሲሄዱ የነበሩ ደግሞ እንዳለ ፎቶግራፉም አለ። ሙዝ፣ ዘይት፣ ሸቀጦች ናቸው። ሌላው ሙዝ በብዛት የተጫነው ሙዝ ነው። ሌላው ደግሞ ሸቀጥ ዘይት፣ ፓስታ ምናምን ነው ጭነው የነበሩት እና ወደ እነሱ ተኩሶ አንዱ ሹፌር ሲሞት አንደኛው ረዳቱን ቆስለዋል። ሌላው ደግሞ ንብረት ወድመዋል። አድማጮች በጣም የሚገርም ነው ይሄ ሰውዬ የሚያደርገ ያለው። ኢትዮጵያ ምን ኃጢአት ብትሰራ ነው ይሄ ሰውዬ? ይሄ ትንሽ ጭንቅላት ያለው ጭንቅላቱን በየጊዜው እየታመመ ዩናይትድ አረብ ኤምሬት ሄዶ እየተከፈተና እየተዘጋ የሚኖር ያለው ምን ኃጢአት ቢሰራ ነው? የኢትዮጵያ ሕዝብ ነው እኮ የሚያስብለው። የማያደርገው ነገር የለም ይሄ ሰውዬ። ከዚህ በፊት የነገርናችሁ በኦሮሚያ ክልል እንደዚህ አይነት ስቃይ አይቶ አያውቅም። ሁሉም ጋር መሆኑ እንድታውቁ ፈልጌ ነው አድማጮቼ። ትግራይ ብቻ አይደለም፣ አማራ ብቻ አይደለም፣ መላው ኢትዮጵያ ነው። ራሱ ኦሮሚያ በዞን ለያይቶ ይሄ የኔ ነው ይሄ የኔ አይደለም እያለ ህዝቡ ላይ የሚያደርስ ያለው ምንም ነገር እውቀት የሌላቸው ወጣቶቹን አስታጥቆ ልክ ድሮ ደርግ አቤት ጠባቂ ተብሎ አዲስ አበባ ህፃናት ልጆች ሆነን ስንሄድ ጥላችን የምንፈራበት ጊዜ ነበረ። ጥላህን ጎንህ ላይ ሰው የሚከተልህ ነው የሚመስል። ዞር ብለህ እንዳታየው ምን አባክታ ያለ ብሎ ሊደፋህ ነው። ምክንያቱም ሙሉ ኢሚኒቲ ነበራቸው። ይገድልሃል፣ አቤታዊ እርምጃ ተወሰደበት ተብሎ እንዳውም የጥይት ክፈል የሚባልበት ጊዜ ነው የነበረው። ከሱ የባሰ ነው አሁን ደግሞ ሆነ ያለው። ብዛታቸው ወጣቶቹን በግብርና በገበሬውም ማህበርም ይሁን በከተማውም ይሁን ነው የምነግራቸው ያለውኝ ብቻ የብልጽግና አባል እንሆናለን ብለው ከብልጽግና ጋር የተሰለፉ ሁሉ ነገር ተሟልቶላቸው ሞነሪያውም ሁሉ ነገር ተደርጎላቸው እነዚህ ምንድን ነው የሚያደርጉት? ቀንን ሙሉ ሰውነታቸውን ስፖርት እየሰሩ እያጠነከሩ ይውላሉ። ከዛ በኋላ የታጠቁ ናቸው። እያስፈራሩ መዝረፍ ነው። ሚስት ሳይቀር ይቀማሉ ብሎኛል። ሰምታችሁት ከሆነ በደንብ ስሙት አድማጮች። ጨርሳችሁ ብትሰሙት በእውነት በጣም ይገርማችኋል። መጀመሪያ ላይ ሰምታችሁ ምናልባት ደስ ካላላችሁ ወጥታችሁ ከሆነ አዳምጡት። ከዚች ቪዲዮ በፊት ያለውን ሚስት ሳይቀር ይቀማሉ። ሚስትህን ልጆች ያላትን ጎረብ እዛው ከተማ አብሮ እየኖሩ እኮ ነው። ይቀማሉ፣ ይገድሉሃል። የሰው ልጅ ወስደው ከአንደር ኤጅም ይሁን አእምሮ በሽተኛም ይሁን ምንም ይሁን ይኸው ልጅ አምጥቻለሁ ካለ ብልጽግና 10,000 ብር ይሰጣቸዋል። የሰው ልጅ ወስደው ስለሰጡት ወታደር ሆኖ ለሚበተነው ተበትኖ አሁን ማዕት ሰራዊት ነው ትግራይ ውስጥ ተማርኮ ያለው። የአንድ ቀን ዝም ብሎ እኮ ነው ጦርነትም ሊባል አይችልም። ግን እዛ ካምፕ ውስጥ የነበሩ እንዳሉ ብትንትናቸው ወጥተው
የትግራይ መንግስትና የትግራይ ሰራዊት ደግሞ እለፉ፣ አይዟችሁ፣ ግድ የላችሁም፣ ወደ መጣችሁበት ሂዱ። ቋንቋ አያውቁ፣ ምንም አያውቁ ህፃናት ልጆች። ስለዚህ ይሄ ሰውዬ ምን አይነት ሰው እንደመጣብን ነው። ምን ኃጢአት ቢሰራ ነው የኢትዮጵያ ህዝብ ነው የሚያስብለው? እንደዚህ እያደረገ በድሮን እየደበደበ ችግር እየፈጠረ ህዝብን እያሰቃየ ነፃ እርምጃ እየወሰደ ደግሞ ለሽርሽር ልማት ተብሎልኝ ሪዞርት እየተባለ ማንም ሂዶ የማያደርበትን እልም ያለ በረሃ ላይ ሂደው። ይቅርታ አድማጮቼ፣ ያው ኢንፎርሜሽን ለመስጠት ሰው እየደወለ ስለነበረ ነው። ዋናው ነገር ግን ምንድን ነው፣ አሁን ወደ ሌላው ከማለፌ በፊት እንዳውም የድል ዜና አለ አድማጮች። አሁን የደረሰን የድል ዜና ነው። በጣም ደስ የሚል ነው። የአማራ ፋኖ ከፍተኛ ድል ቀንቶታል አሉ። በጣም ብዙ ሰራዊት አደርቃ የሚባል አለ። ከዚህ ከጸለምት አሁን ጀምሮት ያለውን የአብይ አህመድ ጀምሮት ሰራዊቱ ፈርሶ ተበትኖበት ያለውን እና በድሮን አህያውን ፎርቶ ዳውላውን እንደሚባለው ንጹሐንን የሚደበድበ ያለው አሁን ደግሞ ወደ አደርቃይ ውስጥ የነበረና በአደርቃይ አድርጎ ወደ ጸለምት ለመሄድ ይመጣ የነበረውን ሰራዊት እዛው አግቶ ቆርጦ እየበጣጠሰው ነው አሉ። ቆረጣ የሚባል አለ። የዚህ የቲዲኤፍ ሁልጊዜ የሚሰራበት በመሃል ገብተህ ትለያየዋለህ፣ ትቆርጠዋለህ። ተቆራርጠው ነው እዛ አሁን በከፍተኛ የሆነ ድል ከፍተኛ ደግሞ የጦር መሳሪያ የያዙ ናቸው አሉ እና በትንትናቸው እየወጣ ነው ያለው። ጦርነቱ ገና አላለቀም፣ አሁንም እየተዋጉ ነው ያሉት ብለውኛል። ይሄ ከፍተኛ የሆነ የድል ዜና ነው። ጥሩ ነው፣ ጥሩ የምስራች ነው። አብይ አህመድ ይሄ እጅ አንተ ተባብለን አግዘኝ ላግዝህ ተባብሎ ማስወገድ ነው እንጂ ሌላ ምንም አማራጭ የለም አድማጮች፣ ሌላ ምንም አማራጭ የለም። የሌለው ውሸት። አሁን የውሸቱን ብዛት ይሄ የምታዩት ያላችሁትን ትልቅ መኪና ሚሳይሎቹን የተሸከመው ማለት የተሸከሙትን መኪኖቹን በብዛት ነው። ይሄ ከየት መጥቶ ሚሳይሎች እንደዚህ ያስገብተዋል ወይ ብዬ ሪሰርች ሳደርግ መኪኖቹ ላይ ባንዲራ ለጥፈው እንደሚውለበለብ አድርጎ በኤአይ ማለት ነው እንጂ መኪኖቹ እና ሚሳይሉ የማን ነው? የኢራን ነው። ታርጋቸው አረብኛ ነው። የሚነዱት ያሉትንም ሰዎች ሽፈሮቹ፣ ወታደሮቹ አረቦች ማነው? ነጮች ናቸው። ስለዚህ የሌለ ነገር ነው ይሄ ሚሳይል፣ የሌለ ኢትዮጵያ ውስጥ የሌለ ነው። ይሄንን አንድ ላይ ያደርጋል። ሁለተኛ ነገር ደግሞ አሁን የ9ኛ ዓመት እያከበርኩ ነው ብሎ ቢሸፍቱ የኢትዮጵያ አየር ኃይል ሲያከብር የነበረው በብዛት የመጡት በብድር ናቸው። በብድር ተበድሮ አምጥቶ ከዛ በኋላ ተመልሰው ሂደዋል። አውሮፕላኖቹንም ድሮኖቹ አሁን እነዚህ በቃ እያፈራን እያመረትን ነው፣ እዚህ ድሮኖች እየገጣጠምን ነው ምናምን ተብሎ የሚወራው ድሮን የለውም ኢትዮጵያ እያልኩ አይደለም። ድሮን አሎች፣ ግን በብዛት በቃ ይሄ አጥፍቶ ጠፊ ድሮኖች በብዛት እያመረትን ነው የሚሉት ውሸት ነው። የድሮን ፋብሪካ ከማሌዥያ ተጭነው መጥተው ነው ይህንን ልገዛ ፈልጋለሁ ብሎ ከዛ በኋላ ከማሌዥያ ተጭነው መጥተው አሳይተውት እንዴት እንደሚሰሩ ምናምን ትንንሾች ድሮኖች ናቸው። እነሱን ሲያሳዩ ደግሞ በቪዲዮ ተቀረጹ። ቪዲዮ ኦልሬዲ በሚዲያ እንዲተላለፍ ተደረገ። አውሮፕላኖቹ እነዚህ ድሮኖቹ ደግሞ ተፈታተው እንደገና ወደ ማሌዥያ ሂደዋል። ስለዚህ የሌለ ነገር እያሳየ ህዝብን እያታለለ ይሄ ሰውዬ እዛ ጦርነት ይጀምርና እሱ ወደ ሽርሽር፣ እዛ አንድ ነገር ይጀምርና እሱ ወደ ውጭ ሀገር እየሄደ የሚያሳልፍ ያለ ሰው ነው። እና ይሄ ሰውዬ እውነት ለመናገር ሁላችንም ተባብረን ብሔር ብሔረሰብ ነው የምልህ ያለሁት። ከዛ በኋላ ሁሉንም ያካተተ ጊዜያዊ መንግስት ተቋቁሞ ኢትዮጵያ እንድትመራ ነው የምንፈልገው። ኢትዮጵያ ወደ ሰላም እንድትመጣ ነው የምንፈልገው። ሰላም ይምጣለት። የኢትዮጵያ ህዝብ በጣም ታይቶት ሰምቶት የማያውቀው ረሃብ ነው። አፉ ሸተተ እኮ ነው ያለኝ ይሄ ሰውዬ። መንገድ ላይ እህል ሳይበላ ሰው እየወደቀ ነው የምታገኘው። እንግዲህ እንደዚህ ገበሬዎች ናቸው እነዚህ በየመንደሩ ስንትና ስንት ሚሊዮነሮች እየሆኑ የነበሩ ናቸው። ሁሉም ማዳበሪያውንም ማረሻውንም ትራክተሩንም ምናምንም እየቀረበላቸው፣ አሁን ግን ሁሉ ነገር ጠፍተዋል። ከተማ ያለው በቃ እንደዚህ ተማረዋል። ግን አንድ ቃል ቢናገር ግድያ ነው። ያለ ምህረት ነው የሚገድላቸው፣ ያጠፏቸዋል። የት እንደገባ አይታወቅም፣ ይሰወራሉ ነው ያለ።
ይህንን እያልኩ እንግዲህ ይህን የአብይ አህመድ እዚህ ተናግረህ የማያልቅ ነገር ነው። ወደ ሌላው ደግሞ ልውሰዳችሁ። ስለ ፋኖ እና ስለ ቲዲኤፍ አብራችሁ አትስሩ ትሉናላችሁ ብለዋል። የቲዲኤፍ የማን ነው? የፋኖ መሪ ነው። አብራችሁ አትስሩ፣ ለምንድን ነው ከህወሓት ጋር ወይ ደግሞ ከወያኔ ጋር አብራችሁ የምትሰሩት ይሉናል ለኛ። እነሱ ግን ሂደው ይገናኛሉ። እነሱ ግን ከሚሆንና ከማይሆን ጋር አብረው ይሰራሉ። የውጭ አገር ዜጎችን እያመጡ ያስደበድቡናል። ብቻ እኔ እዚህ ላቆምና ራሳችሁ አዳምጡት አድማጮች፣ ራሳችሁ አድምጡት ምን እንደሚል ያለው ይሄ የፋኖ መሪ። አማራ ህዝብና የትግራይ ህዝብ ጠበኛ ሆኖ ይኖራል እንዴ? በደንብ ፖለቲካውን እንዲገባችሁ ነው የምነግራችሁ። የአማራና የትግራይን ህዝብ ያጣላው ማን ነው? ፖለቲከኛ ነው። ፖለቲከኛ ቋሚ ወዳጅም ቋሚ ጥላትም የለህም። ፖለቲከኛ ህዝብ ግን ቋሚ ጥላት አይሆንም። የራያ ህዝብ፣ የአማራ ህዝብ ከትግራይ ህዝብ ጋር የሚያገናኘው አውድም አለ፣ የሚያገናኘው ገበያ አለ፣ የሚያገናኘው ተስካር አለ፣ የሚያገናኘው ሰርግ አለ። የትግራይን ህዝብና የአማራን ህዝብ ምንድን ነው የሚያገናኘው? ማህበራዊ ኑሮ ያገናኘዋል አያገናኘውም? ያገናኘዋል አይደለ? ፖለቲከኛ ከትግራይና ከአማራ ህዝብ ይገባል አይገባም? አይገባም። የትግራይ ህዝብና የአማራ ህዝብ ቋሚ ወዳጅ እንጂ ቋሚ ጥላት አይደለም። ቋሚ ጥላታችን ማን ነው? ፖለቲከኛ። ምን የሚፈልግ? ስልጣን የሚፈልግ፣ ምን የሚፈልግ? ክብረት ንብረት የሚፈልግ። አብይ አህመድ ምን ብሎ መጣብን? እነ ሞላ ደሱ፣ እነ ከድር ሙስጠፋ፣ እነ ኃይላ ወንድሙ፣ እነ መኮንን አጥናፉ የራያን ህዝብ ሽጠው ካስደፈሩት፣ ካዘረፉት፣ መሳሪያውን ካስወሰዱበት፣ መኪናውን ካስወሰዱበት በኋላ አሁን ጌታቸው ረዳ ጋር እየሰሩ እነሱ ግን እኛ ምን ይሉናል? ፋኖ ከትግራይ ህዝብ ጋር እየሰራ ይለናል። ፋኖ ከትግራይ ህዝብ ጋር የሚሰራ ከሆነ እነሱ ከጌታቸው ረዳ ጋር ለምን ይሰራሉ? በጣም ደስ የሚል ነው አድማጮች። ሰውየው የሚለው ያለው በደንብ ተሰምተዋችሁ ካልሆነ አብይ አህመድ ከማንም ጋር ሲሰራ ነውር የማይሆንበት፣ እኛ ደግሞ ከትግራይ ህዝብ ጋር በሰርግም በሐዘንም በክርስትናም በቀብርም በአውድማም በሁሉ ነገር የምንገናኘው ለምንድን ነው የምንጣላው? የዘላለም ጎረቤታችን ነው። የትግራይ ህዝብና የአማራ ህዝብ ጥላቻ የለውም። የሚያጣሉን የፖለቲካ ሰዎች ነው የሚል ያለው። የፖለቲካ ሰዎች ናቸው የሚያጣሉን። የሚያጣላን አብይ አህመድ ቢል ደስ ይለኝ ነበር። አብይ አህመድም እና የአማራ ኤሊት የእሱ ቡችሎች ከእሱ ጋር ለሆዳቸው ያደሩ ሆዳደር የሆኑትን እነሱ ነው የሚያጣሉት ያለው እንጂ ምንም የሚያጣላው ነገር የለም። አብሮ ለሺዎች ዓመት ኖረዋል። አሁን ኢትዮጵያ እየተባለ የሚጠራ ያለውን ሳይፈጠር ኢትዮጵያ እየተባሉ እነሱ አብሮ ኖረዋል። አብረው ሃይማኖታቸው አንድ አይነት፣ ክርስትናውም ሙስሊሙም የሚበሉት እንጀራ፣ ፊደላቸውን፣ ሁሉ ነገር ባህላቸውን፣ እስክስታቸውም፣ ዓመት በዓላቸውን ሁሉ ነገር አንድ ላይ ነው። ምንም የሚለያያቸው ነገር የለም። በአክሰንት የተለያየ ነገር ነው። ቋንቋ ምንም ማነሱም የለው፣ ሊለያየህ አይገባም። ስለዚህ የሚያጣላን ነገር የለም ነው የሚል ያለው። ይህ በጣም በጣም እውነት ለመናገር ትክክለኛ የሆነ ንግግር ነው። አማራ ህዝብና የትግራይ ህዝብ ጠበኛ ሆኖ ይኖራል እንዴ? በደንብ ፖለቲካውን እንዲገባችሁ ነው የምነግራችሁ። የአማራና የትግራይን ህዝብ ያጣላው ማን ነው? ፖለቲከኛ ነው። ፖለቲከኛ ቋሚ ወዳጅም ቋሚ ጥላትም የለህም። ፖለቲከኛ ህዝብ ግን ቋሚ ጥላት አይሆንም። የራያ ህዝብ፣ የአማራ ህዝብ ከትግራይ ህዝብ ጋር የሚያገናኘው አውድም አለ፣ የሚያገናኘው ገበያ አለ፣ የሚያገናኘው ተስካር አለ፣ የሚያገናኘው ሰርግ አለ። የትግራይን ህዝብና የአማራን ህዝብ ምንድን ነው የሚያገናኘው? ማህበራዊ ኑሮ ያገናኘዋል አያገናኘውም? ያገናኘዋል አይደለ? ፖለቲከኛ ከትግራይና ከአማራ ህዝብ ይገባል አይገባም? አይገባም። የትግራይ ህዝብና የአማራ ህዝብ ቋሚ ወዳጅ እንጂ ቋሚ ጥላት አይደለም። ቋሚ ጥላታችን ማን ነው? በጣም ትክክል ነው። ከዚህ ምንም መጨመርም አያስፈልግም። ቋሚ ወዳጅ ነው እንጂ ቋሚ ጠላት አይደለም የትግራይና የአማራ ህዝብ
ነው የሚል ያለው። ትክክለኛ ነው አድማጮች። ሁሉንም የኦሮሞ ህዝብም የደቡብ ብሔር ብሔረሰቦች ያሉ በሙሉትም የሶማሊያውም የአፋሩም ከትግራይ ህዝብም ከአማራ ህዝብም ወዳጆች ናቸው እንጂ ጠላቶች አይደሉም። የሚያጣሉት እና አብይ አህመድ ነው። ይህንን አውቀን የሰላማችን ጸር የሆነ የብልጽግናችን የሀብታችን ጸር የሆነ ሰው ከስልጣን ማውረድ ግን ግዴታችን ነው የሁላችንም። ይህንን እያልኩ እንግዲህ አድማጮች ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ላይክ ሳታደርጉ እንዳትወጡ። ላይክ አድርጋችሁ ሁሉንም ሰው እንዲያየው አድርጉ። ደህና ዋሉ፣ ደህና አደሩ። ቻው።